ሰውን ለፈጸመው ወንጀል መቅጣት ተገቢና ህጋዊ ነገር ነው። ነገር ግን በጥንት ጊዜ ተግባራዊ ስለተደረጉ የወንጀለኛ የቅጣት አይነቶች ምን ያህል ሰምታችኋል? የመካከለኛው ዘመን በሰው ልጅ ታሪክ ውስጥ እጅግ አስከፊ ጊዜ እንደነበር ይታመናል። በዚህ ዘመን ጠላቶችንና ህግ ተላላፊዎችን ለመቅጣት ተግባራዊ የተደረጉት እነዚህ አሰቃቂ ቅጣቶች ለሚሰሟቸው ሰዎች እንኳን ጥሩ ስሜትን አይፈጥሩም። በዛሬው ዝግጅታችን በታሪክ ወደ ኋላ መለስ ብለን ወንጀለኛን ለመቅጣት ተግባራዊ ስለተደረጉ 15 የቅጣት አይነቶችን እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ሰውን ለሰራው ወንጀል መቅጣት ተገቢና ህጋዊ ነገር ነው። ነገር ግን በጥንት ጊዜ ስለነበሩት የወንጀለኛ የቅጣት አይነቶች ምን ያህል ሰምታችኋል? ታሪክን ወደ ኋላ መለስ ብለን ስንቃኝ ሰዎች ለፈጸሟቸው ወንጀሎች ቅጣት በሚል ነፍስ ድረስ ዘልቆ የሚሰሙ አሰቃቂ ቅጣቶች ተፈጽመው ነበር። የመካከለኛው ዘመን በሰው ልጅ ታሪክ ውስጥ በጣም አስፈሪ ጊዜ ነው ተብሎ ይታሰባል። በዚህ ዘመን ጠላቶችን ወይም ህግ ተላላፊዎችን ለመቅጣት ተግባራዊ የተደረጉትን እነዚህን አሰቃቂ ዘዴዎች መስማት በራሱ ልብን ቀጥ ያደርጋል። በዛሬው ቪዲዮ በዓለም ዙሪያ ስለተሰጡ 15 እጅግ አሰቃቂና አስፈሪ ቅጣቶችን እነግራችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ይህ ጥንድ የሚመስለው ገዳይ መሳሪያ የኖራ ጥንድ የሚባል ሲሆን የመነጨውም ከፈረንሳይ ነው። በ1626 አንድ ሌባ ለመስረቅ ወደ ጥንዶች ቤት ገብቶ ምንም የሚሰረቅ ነገር ባላገኘ ጊዜ ይህንን መሳሪያ ተጠቅሞ ጥንዶቹን ገድሏቸው ይሄዳል። የንጉሱ ወታደሮች ሌባውን ከያዙት በኋላ ንጉሱ ስለዚህ አደገኛ መሳሪያ ሲያውቅ መጀመሪያ ሌባውን በመሳሪያው ቀጣው። ከዚያ በኋላ በወንጀለኛ መቅጫ ዝርዝር ውስጥ አካተተው። ይህ መሳሪያ ውርጃ በፈጸሙ ሴቶች፣ በውሸታም ሰዎችና ግብረ ሰዶማውያን ላይ ተግባራዊ ሆኗል። ይህ ስለታም መሳሪያ ሲጫኑት ወደ 4 አቅጣጫ የሚከፈት ሲሆን መሳሪያው ወደ ውሸታሞቹ አፍ፣ ልጁን ወደ አስወረደች ሴት ማህፀንና የግብረ ሰዶማውያን ፊንጢጣ ውስጥ ይገባል። ቡለኑ በሚሽከረከርበት ጊዜ አፉ ይበልጥ እየተከፈተ ስለሚሄድ ቅጣቱን በሚቀበለው ሰው ላይ ሊቋቋሙት የማይቻሉት ስቃይ ይፈጥር ነበር። ከዚያም ቆዳቸው ይበሳሳል፣ አጥንቶቻቸው ይሰባበራሉ፣ በመጨረሻም ይሞታሉ። ይህ መሳሪያ ወንጀለኞችን አሰቃይቶ ለመግደል የሚያገለግል መሳሪያ ሲሆን ይህ የቅጣት ሂደት እጅግ አሰቃቂ ነበር። በዚህ ጊዜ ወንጀለኛው እጅና እግሩ ላይ ከባባድ ብረቶች ከተንጠለጠሉበት በኋላ እግሩን ከፍቶ ሹል ወንበር ላይ እንዲቀመጥ ይደረጋል። ሌላ ጊዜ ደግሞ የተጎጂው እጅና እግሮች በገመድ ታስረው በጀርባው እዚህ የሾለ ወንበር ላይ እንዲተኛ የሚደረግ ሲሆን በአፈጻጸም ትዕዛዝ ገመዱ በድንገት ሲጎተት የጀርባ አጥንታቸውን እየሰባበረ ወደ ውስጥ ዘልቆ በሆዳቸው ይወጣል። ለወንዶቹ ጫፉ ወደ ፊንጢጣቸውና ለሴቶቹ በሴት ብልት ውስጥ የሚገባ ሆኖ ሂደቱ ወንጀለኛው እስኪሞት ድረስ ይዘልቅ የነበረ ሲሆን ሂደቱም ከ10 ሰዓት እስከ 10 ቀናት ሊወስድ ይችላል። ጡት መቀስ የሚል ስያሜ የተሰጠው ይህ መሳሪያ ከብረት የተሰራና ሴቶችን ብቻ ለመቅጣት የሚውል መሳሪያ ነበር። አንዲት ሴት ባሏ ካልሆነ ከሌላ ወንድ ጋር ግንኙነት ስታደርግ ከተገኘች ወይም እንዲህ አይነት ክስ ከቀረበባትና በማስረጃ ከተረጋገጠ ሴቲቱ ጡቷ በዚህ ትልቅ መቀስ እንዲቆረጥ ይደረጋል። ይሁን እንጂ ጭካኔው በዚህ ብቻ የተወሰነ አልነበረም። ይህ ስለታማ መቀስ መጀመሪያ በእሳት እንዲግል ስለሚደረግ በቅጣት ወቅት የሴቷ ጡቶች ሙሉ በሙሉ ተነቅለው ይወድቃሉ። አብዛኛዎቹ ሴቶች በዚህ ቅጣት ወቅት ህይወታቸው ያለፈ ሲሆን በህይወት የተረፉት ደግሞ ከሞትም የባሰ የስቃይ ህይወት ኖረዋል። የ15ኛው ክፍለ ዘመን ልዑል ባላድ 3ኛ እጅግ ጨካኝ ሰው ነበረ። ወንጀለኞች በተሳለ ሹል እንጨት መሳይ ምሰሶ ላይ የሚታሰሩበትን ይህንን ቅጣት በአገዛዝ ዘመኑ ተግባራዊ አድርጓል። ከዚያም ሹሉ ረጅም እንጨት በሰውነታቸው ዘልቆ ስለሚገባ ሰውየው
ቀስ በቀስ ወደ ምሰሶው የታችኛው ጫፍ ይወርዳል። ይህ ቅጣት የሚደርስበት ሰው ቀስ በቀስ ሰውነታቸውን ዘልቆ በሚወጣው ሹል ምሰሶ ላይ ለመቀመጥ ስለሚገደዱ ምሰሶ በጣም ወፍራምና ሹል ከመሆኑ የተነሳ የወንጀለኛውን አከርካሪ እየሰባበረው ይዘልቃል። ከዚያም አገጩ ላይ ይደርስና ቀስ በቀስ የአገጩን አጥንቶች እየሰባበረ ይወጣል። ይህ የተደረገው የወንጀለኛውን ስቃይ ረዘም ላለ ጊዜ እንዲቆይ ለማድረግ ነበር። ወንጀለኛው ከ3 እስከ 4 ቀናት ሕይወቱ ሳያልፍ ሊቆይ ይችላል። ባላድ በግዛቱ ጊዜ ከ200,000 እስከ 300,000 ሰዎች ላይ ይህን ቅጣት እንደፈጸመ ይነገራል። ባላድ በጣም ጨካኝ ከመሆኑ የተነሳም ምግብ ሲበላ እንኳን ይህንን መመልከት ያስደስተው ነበር። በ850 ዓመተ ዓለም ከክርስቶስ ልደት በፊት አሱራ የሚባል ንጉስ ነበረ። እናም ይህ ንጉስ ወንጀለኞችን በተለያየ መንገድ ይቀጣል። ከነዚህም ቅጣቶች መካከል አንዱ ወንጀለኛው በህይወት እያለ ቆዳውን መግፈፍ ነበር። ንጉሱ የወንጀለኞችን ቆዳ በጥንቃቄ መግፈፍ የሚችሉ ልዩ መኮንኖችን ቀጥሯል። እነዚህ መኮንኖች ወንጀለኞቹ ቆዳቸው በሚገፈፍበት ጊዜ በፍጥነት እንዳይሞቱና የገዛ ቆዳቸው ሲገፈፍ እንዲመለከቱ የወንጀለኞቹን ቆዳ በብልሃት በመግፈፍ የሰለጠኑ ሲሆን፣ ሌሎች ሰዎች ወንጀል እንዳይሰሩ ለማድረግ ሲባል የወንጀለኞቹ ቆዳም በከተማው አደባባይ ላይ እንዲሰቀል ተደርጎ ሰዎች እንዲያዩትና እንደገና ወንጀሉን ለመፈጸም እንዳያስቡ ይደረግ ነበር። ይህ ቅጣት የመጣው ከአሜሪካ ነው። ይህ መሳሪያ በወንጀለኛው አንገት ላይ እንዲታሰር ሆኖ የተሰራ ብረት ሲሆን መሳሪያው በሁለቱም በኩል ስለታም ስለነበር ወንጀለኛው ጭንቅላቱን ከላይ ወደ ታች ወይም ከግራ ወደ ቀኝ ማንቀሳቀስ አይችልም። ጭንቅላቱን ዝቅ ለማድረግ በሚሞክርበት ጊዜ ሁሉ የላይኛው ክፍል አንገቱ ውስጥ፣ የታችኛው ክፍል ደግሞ ደረቱ ውስጥ ይገባል። ምግብ እንዳይበላም ሆነ እንቅልፍ እንዳይተኛ ስለሚያደርገው ወዲያው ይሞት ነበር። በዚህ ቅጣት ውስጥ የተጎጂው እግሮች በህብረተሰቡ መካከል ባለ መስቀለኛ መንገድ ላይ ዘንግ ላይ ታስረው ወደ ላይ ይንጠለጠላሉ። እንዲህ የሚደረገው ወደ አንጎል የሚሄድ የደም ዝውውርን በመቆጣጠር እድሜውን ለማራዘም ሲሆን በዚህም የራሱን ሞት እንዲመለከት ይደረጋል። የቅጣቱ ሂደት ሲጀመር ሁለት ሰዎች መጋዝ በወንጀለኛው በእግሮቹ መካከል በማስገባት ጫፍና ጫፉን ይዘው ቀስ እያደረጉ መሃል ለመሃል ይቆርጡታል። ህመሙን ረዘም ላለ ጊዜ ለማቆየት ሲባል መቁረጡ ቀስ በቀስ የሚከናወን ሲሆን አንዳንድ ወንጀለኞች ለሁለት ተከፍለው ሲሞቱ፣ ሌሎች ደግሞ ከወገባቸው በታች ተቆርጠው በህይወት እንዲለቀቁ ይደረግ ነበር። ይህ ቅጣት በአውሮፓ ውስጥ ስርቆት፣ የጾታ ጥቃት፣ አመጽ፣ አስገድዶ መድፈር ወይም ሌሎች ትላልቅ ወንጀሎችን ሲፈጽሙ በተያዙ ሰዎች ላይ ተግባራዊ ሆኗል። ስምንተኛ ብራዘንቡል። በጥንቷ ግሪክ ሰዎች አሰቃቂ ቅጣት እንደሚጠብቃቸው ስለሚያውቁ ወንጀል ከመስራታቸው በፊት 1000 ጊዜ ደጋግመው እንዲያስቡ ይገደዱ ነበር። ምክንያቱም ይህ በግሪክ ተግባራዊ የተደረገው የቅጣት ዘዴ በጣም አስፈሪ ከመሆኑም በላይ እጅግ አደገኛ ነበር። ይህ መሳሪያ ከላይ ወይም ከጎኑ የሚከፈት ትልቅ የናስ ጥጃ ሲሆን ወንጀለኛው ተይዞ በዚህ ጥጃ ውስጥ እንዲገባ ይደረግና ከታች እሳት ይለኮስበታል። ይሄኔ በውስጡ ያለው ሰው የሚያስተናግደውን ስቃይ መገመት አያዳግትም። ይባስ ብሎ ሰውየው ሲጮህ ጩኸቱ የሙዚቃ መሳሪያ ድምጽ እንዲመስል የሚያደርግ መሳሪያ በጥጃው አፍ ላይ ተገጥሞለታል። የነሐስ ጥጃው ወንጀለኛው ሰው ሲቃጠል የሚወጣው ጢስ ሽታ እንዳይኖረው ተደርጎ የተሰራ ነው። ከዚያም አለፍ ሲል ጥሩ መዓዛ ያለው ሽቶ በመርጨት የጭሱን መጥፎ ሽታ ለማስወገድ ይጠቀሙ ነበር። የሚገርመው ነገር ይህንን መሳሪያ የሰራው ሰው ለንጉሱ ባቀረበው ጊዜ ሽልማት እንደሚያገኝ አስቦ ነበር። ነገር ግን በተቃራኒው ንጉሱ ሰውየውን ወደ ጥጃው ውስጥ በማስገባት እንዲቃጠል አደረገው። ይህ ቅጣት የተሰጠው ወንጀላቸውን ለመናዘዝ ፈቃደኛ ላልሆኑ ወንጀለኞች ነበር። ይህ ቅጣት የመጣው በ15ኛው ክፍለ ዘመን ሲሆን እስከ 18ኛው ክፍለ ዘመን ቀጥሏል። በዚህ ቅጣት ውስጥ የወንጀለኞቹ የእጅ ጣቶች ቡለኖች ውስጥ ገብተው እንዲጨፈለቁ ይደረጋል።
ህመሙ በጣም ከባድ ስለነበር ከመናዘዛቸው በፊት ምናልባት ለ1 ወይም ለ2 ደቂቃ ብቻ መታገስ ቢችሉ ነው። ይሁን እንጂ በቀሪው የህይወት ዘመናቸው ሁሉ ጣቶቻቸው አገልግሎት መስጠት እንዳይችሉ ሆነው ይጎዱ ነበር። ይህ የወንጀለኛ መቅጫ ዘዴ ለመናዘዝ ፈቃደኛ ያልሆኑ ወንጀለኞችን ከ1500 ሚስማሮች በተሰራ ወንበር ላይ እንዲቀመጡ ማድረግ ሲሆን ልክ እንደተቀመጡ ሁሉም ሚስማሮች ወደ ሰውነታቸው ውስጥ ይገባሉ። ከዚያም ሰውየው እስኪሞት ድረስ እንዲሰቃይ ይደረጋል። ይህ ቅጣት ተግባራዊ የተደረገው እውነትን ከወንጀለኛው ላይ ለማውጣጣት ሲሆን አንድ ሰው በዚህ ሁኔታ ከተሰቃየም በኋላ እውነቱን ካልተናገረ ወንበሩ ስር በመሳት ይቀመጣል። ከዚያም ወንበሩ ላይ ያሉት ሚስማሮች ሲግሉ የሰውየው አካል መቃጠል ይጀምራል። የሚገርመው ነገር ግን ይህን ሁሉ ስቃይ አልፎም ምንም ካልተናዘዘና ግለሰቡ ንጹህ ከሆነ ነፃ እንዲለቀቅ ይደረግ ነበር። ይህን የሬሳ ሳጥን ተብሎ የሚጠራውን የማሰቃያ ዘዴ ምናልባት በተለያዩ የሆሊውድ ፊልሞች ላይ ተመልክታችሁት ሊሆን ይችላል። በዚህ ቅጣት ወንጀለኛው መንቀሳቀስ እንዳይችል ታስሮ ከብረት በተሰራ ክፍት ሳጥን ይቆለፍበታል። ከዚያም ሳጥኑ በዛፍ ላይ እንዲሰቀል ይደረጋል። ይህ አይነቱ ቅጣት ከባድ ወንጀል ለፈጸሙ ወንጀለኞች የሚሰጥ ሲሆን ወንጀለኛው በአውሬ፣ የተለያዩ እንስሶች ወይም በአዕዋፍ ተበልቶ እንዲሞት ይደረጋል። ይህ ቅጣት በ15ኛው መቶ ክፍለ ዘመን በተለያዩ የአውሮፓ ሀገሮች ውስጥ በጣም የተለመደ ነበር። በዚህ ቅጣት ወንጀለኞች በህይወት እያሉ በጨርቅ ተጠቅልለው በመደርደሪያ ላይ እንዲተኙ ከተደረገ በኋላ በዋሻ ወይም በጉድጓድ ውስጥ ይቀበራሉ። ይህ ቅጣት ተግባራዊ ሆነው በ17ኛው መቶ ክፍለ ዘመን በሮም ሲሆን በጣም አደገኛ የሆኑ አይጦችን መጠቀምን የሚያካትት የቅጣት አይነት ነበር። ወንጀለኞች አግዳሚ ወንበር ላይ በሆዳቸው እንዲተኙ በማድረግ እጃቸውና እግራቸው ይታሰራል። በብረት ውስጥ በርካታ ቁጥር ያላቸው አይጦች እንዲገቡ ይደረግና የሚነድ እሳት ማሰሮ ላይ በማድረግ አይጦቹ ሙቀት እንዲሰማቸው ይደረጋል። በእንደዚህ አይነት ሁኔታ ውስጥ አይጦቹ ከሙቀቱ ለማምለጥ ሲሉ የወንጀለኛውን ሰውነት መቧጨር ይጀምራሉ። እናም እስኪሞት ድረስ በዚህ ሁኔታ እንዲሰቃይ ይደረጋል። ይህ የተሽከርካሪ ጎማ ወይም የካትሪን ጎማ በመባል የሚታወቀው የወንጀለኛ መቅጫ ዘዴ ወንጀለኛው በህይወት እንዲተርፍ የማያደርግ ከመሆኑ በላይ በከፍተኛ ሁኔታ የሚያሰቃይ ነው። ወንጀለኛው በተሽከርካሪ ጎማ ላይ ታስሮ አጥንቱ እስኪሰባበር ድረስ በመዶሻ በመምታት እንዲሞት ይደረጋል። አንዳንድ ጊዜ ወንጀለኞች በህይወት እያሉ ክንዳቸውንና እግራቸው ብቻ ተሰብሮ ወፎች እንዲበሏቸው ከፍ ያለ መድረክ ላይ ይቀመጡ ነበር። ምህረት የተደረገላቸውም በደረትና በሆዳቸው ላይ ብቻ ይመቱ እንደነበር ይነገራል። ነገር ግን ማናቸውም ወንጀለኞች በህይወት መትረፋቸው አልተዘገበም። ውድ ተመልካቾቻችን የዛሬው በተለያዩ ዘመናት ወንጀለኞች ይቀጡባቸው የነበሩ የቅጣት አይነቶችን የተመለከትንበት መሰናዷችን የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በሚቀጥለው በሌላ የታሪክ እውነታ ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ